ልበጠብጥሽ አልፈልግም። እንኳን እኔ ብዙታችን ራሱ አንቺን በዚህ እንዲያስርሽ ከመንገድሽ እንዲያስቀር ምናምን ለጣጣ ማንነትህን አሳይተኛል። ሴት ልጅ ከሆንሽ ፍቅረኛ ያላት ሴት ልጅ ወንድ ልጅ ቤቷ አስገብታ ወይን እየቀዳች እንደዚህ አይነት ሴት ልጅ ነኝ ምናምን ተብሎ እንደዚህ አይነት ነገር የለም። እንደዚህ አይነት ሴት ከሆንሽ ለኔ ጥንቅር ብለሽ በዛው ቀሪ አልፈልግሽም በህይወት ማለት ነው። አናደርካ ለአንተ ተራ ነው አይደል? ለነገሩ ፎቶ አይደለም እኔ የራሴ ነበር ስለሌለው ነው። ሲጀመር አኑረኸኝም አታውቅም። አኑረኸኝም አታውቅም። ትፈልጊኛለሽ እንዴ? አኑረኸኝም አታውቅም። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንግዲህ ቤተሰብ ብዙዎቻችሁ እየጠየቃችሁ እየደወላችሁ ነበረ። ያው ያለውን ነገር እናንተም እያያችሁ ነበረ። ዛሬ ስለተፈጠረው ነገር ላብራራላችሁ ምናምን ነገር ሳይሆን አንዳንድ በተፈጠሩት ነገር አዝኛለሁ። ትክክል መሆን ባልነበረበት ሁኔታ ነገሮች ሄዷል። ያም ምንድነው በኔ ስህተትም ይመስለኛል በኔ አረዳድ ስህተት ይመስለኛል። ነገሮች በዚህ መልኩ መሄድ አልነበረባቸውም። ብቻ ግን ሁሉም ነገር ያው መልክ የያዘ ይመስላል እና ዛሬ እንግዲህ እንደዚህ ያው ቆሜ ለማውራት ራሱ እኔ አቅሙን እንዴት እንዳገኘው እንግዲህ ፈጣሪ ይወቀው። ከዛ በተረፈ በህይወቴ መሳሳት ማልፈልገውን ጥፋት ስሳሳት አይቻለሁ። ትላንት ራሴን አልነበርኩም እና በተፈጥሮ ነኝ በራሴ ለሴት ልጅ በጣም ማዝን ሰው ነኝ እና ጓደኛዬን ሄሉን በጥፊ መትቻታለሁ እና ለዛ በጣም ተሰምቶኛል። ይቅርታ። እንደዚህ አይነት ባህሪ አልነበረኝም። ታውቃላችሁ፣ ይገባችኋል ብዬ አስባለሁ። የፍቅር ነገር የወንድነት ምናምን ነገር ሲያያዛችሁ የምትሆኑትን አታውቁም እና በዛ ምክንያት የተቀየመኝም ሰው ካለ ከተቀየምሽኝም አንቺንም እሷንም ሁላችሁንም ይቅርታ ለማለት ፈልጋለሁ። እንደዚህ አይነት ተግባር እኔ በራሴ በጣም የምጸየፍ ሰው ነኝ እና ለማንኛውም ቤተሰብ ዛሬ እንግዲህ አመጣጤ ትላንት እንግዲህ የተፈጠረውን ነገር አይታችኋል። ነገሮችን በራሴ ለማስተካከል ለማሻሻል ለማቃናት በራሴ በጣም ብዙ ሄጃለሁ። ግን ነገሮች ለካ አላ በአንድ ሰው ፍላጎት ብቻ የሚሆን ነገር አይደለም። ሲጀመር የኛ ጉዳይ የሆነ የተዛባ ነገር አለ። ትክክል እኔ ያልተረዳሁት አንድ ነገር ነበረ። አሁን ነገሩን የተረዳው ስለመሰለኝ ምንድነው ቤተሰብ በመሃላችን በጣም ያን ያክል ማይባል ክፍተት ተፈጥሮ ነበረ። ምንድነው እሱም ልጅቷን ያው እኔ ከልጅቷ ጋር ምንም እንደሌለኝ በእናንተ ፊትም አስረግጬ የተነገርኩት ነገር ነው። ልጅቷ ራሱ አምና የራሳችሁን ህይወት ኑሩ፣ እኔ ዝም ብዬ ነው እንደዛ ያደረኩኝ ብላ ራሷ ማምና ከሄሉ ጋር ከአንድ ሁለት ሶስቴ ለይቅርታ ምናምን ነገር እስከ ቤቷ ሄጄ እያለቀስኩ ለምኛታለሁ። ያ አይደለም ችግር የለውም። እኔ ስለ ራሴ ምንም ነገር የምጨነቅ ሰው አይደለሁም። እኔ በዚህ አንግል ቤተሰቦቼን እንግዲህ እኔ ከቤተሰብ ውስጥ ስላችሁ የምሬን ነው የምላችሁ። እኔ ታናሽ ነኝ። የኔ ታላቅ ሆኖ ያላገባ ነበረ። ግን አላ በቃ ፍቅር ውስጥ ነኝ በራሴ በቃ የሆነ ማይሆን ሙድ ውስጥ ነበርኩኝ እና በዛ የተነሳ ላይክ የኔንም ደስታ የኔንም ሚዲያ ላይ ቤተሰቦቼ ስለሚከታተሉ የኔም ደስታ ደስ እንዲላቸው ካለኝ ጊዜ አንፃር ትንሽ ጊዜ ብቻ ስለነበረኝ በቃ ለሄሉ ቤተሰብ ሽማግሌ ለመላክ ወስኖ ነበረ
ዛሬ እሁድ ዛሬ ነበረ ለሽማግሌ የተወሰነ ቀን። ዛሬ እንግዲህ በሽምግልና ቀን አስቡ እንግዲህ ኖርማል ፈራሰው ነኝ እኔ እግዚአብሔር እንግዲህ ምን አይነት መጃልን እንደሰጠኝ አላቅም። በሽምግልና ቀን ለዛሬ ነበረ ቤተሰቦቼ ሽማግሌ ለመላክ ከሄሉ ጋር ከቤተሰቦቼ ጋር ያወራሁት ለእናንተም ይፋ አድርጌ ለሄሉም ነገር ለቤተሰቦቻቸውም ነግራ እንዲቀበሉ በሚለው ነበረ ለዛሬ ስለምናት ነበረ ከአንድ ከ3 በላይ እንግዲህ በቤተሰብ አካል ሁላ አስለምኛት የኛ ነገር መመለስ እንደማይችል ከዛም ባሻገር ትላንት ደግሞ ያው በግልጽ እናንተም ያያችሁት ነገር ነው። ሄሉ ሌላ የራሷን ህይወት ለማቃናት ቫለንታይን ዴይን ወይን እየጠጣች ከሌላ ሰው ጋር ስታከብር ነው ያለችው። እንዲህ ነው ለማለት አይደለም። አንዳንዴ እኔ ምንድነው የተረዳውኝ ከዚህ ከህይወት ምንድነው የተረዳውኝ ይቅርታ አድርጉልኝ እንደዚህ ስላችሁ ብዙ ጊዜ ሴቶች የሚወዳቸውና የሚንከባከባቸውን ሰው አይወዱም። ሴቶች የሚመቻቸው ምን ልሁንልሽ እንደዚህ የሚያለቅስልሽ ምናምን ነገር በእንደዚህ አይነት የምታቁኝ ሰዎች ካሁን በኋላ እንደዚህ አይነት ናቲን እንደማታዩ ቃል ገባላችኋለሁ። እኔን አስንቆኛል ይሄ ማንነቴ፣ ለፍቅር ማልቀሴ፣ ለፍቅር መጎዳቴ፣ ምን ልሁንልሽ ማለቴ ላይክ በጣም ነው ያስናቀኝ። በእንደዚህ አይነት ፍቅር ግንኙነት ባልነበርኩ ሰዓት እንደዚህ አይነት ማንነት አልነበረኝም። ግን አንዳንዴ ፍቅር የበላይ ነው፣ ዝቅ ያደርጋቸዋል። እኔ ከሄሉ ጋር ስመለስ ያለፈውን ነገር ሁሉ ትቼ ለፍቅር ስል ተስማምቼ ከሄሉ ጋር ላይፍን ለመጀመር ነበር ሀሳቤ። ኦሬዲ እንደዛም ጀምረን ነበረ። በእኔ ሰዓት ሲሆን ግን ያው የትም አይሄድብኝም፣ እሱ በጣም ያፈቅረኛል ነው ነገሩ እና ማይሆን ነገር እንትን ተብሏል። ካሁን በኋላ እኔም ላይክ እንደ ሌሎቹ ወንዶች ፍቅር ብቻ ሳይሆን እንግዲህ የራሴን ደስታ ለማራራጥ ሞክራለሁ። ምክንያቱም ሄሉም ደስታዬን እየረበሽክ ነው፣ ደስታዋን እያበላሸው እንደሆነ ነው የተረዳችኝ እና ላይክ ለፍቅር ይሄን ያክል ዋጋ መክፈሌ 4-5 አመት ሙሉ ከሄሉ ጎን ሆኜ ያን ነገር ማርቴ ትዝታዋን መቀስቀሴ ተመልሼ መጥቼ በሄሉ ህይወት ላይ ትዝታ ነው እንጂ የጫርኩኝ ለሄሉ ደስታ እየሰጧት አልነበረም። በዛ ነው የተረዳውኝ። እሷም ህይወቷን ደስተኛ ሆና ትኑር። እኔ እሷን የመበጥበጥ አላማ የለኝም። እግዚአብሔር ነው ብላችሁ ሄሉን ያስደሰትኩ መስሎኝ ነው። እኔ እንደውም ኢትዮጵያ መጥቼ ሄሉን የማግኘት ሀሳብ ሳይሆን አፈቅራታለሁ፣ ማንም የምታውቁት ነገር ነው። ግን እሷን ማስደሰት መስሎኝ ነው። ግን ነገሩ ተገላቢጦሽ ነው። የሄሉንም የኔንም ደስታ የምትፈልጉ ሰዎች ካሁን በኋላ ሄሉንም ከደስታዋ አትክቷት። ልጅቷ እንግዲህ በራሷ ዓለም ደስተኛ የሆነች ይመስላል እና ካሁን በኋላ እኔ ፍቅራችን በዚህ ወጥቶ በዚህ ገብቶ ምናምን ብዬ ማለቃቀስበት ዘመን አብቅቷል። እኔም ደግሞ በራሴ ምንም የሚያስፈልገኝ ሰው አይደለሁም። የሰው ጭብጨባ የማያስፈልገኝም ምንም አያስፈልገኝም። እኔም ደስተኛ ለመሆን ሞክራለሁ። ሄሉንም የምታቋት ሰዎች አግዟት እንግዲህ ደስተኛ እንድትሆን ምናምን ነገር አበረታቷት። እንዲሁ አትበሏት። እንግዲህ ካሁን በኋላ እናንተም ብዙ ባትጨነቁ ደስ ይለኛል። ሄሉን ለማንኛውም ጠርቻታለሁ፣ እየመጣች ነው። ይቅርታ ልጠይቃት እፈልጋለሁ። ምክንያቱም እኔ ነኝ በህይወቷ መጥቼ ደስታዋን እየነጠኳት ያለሁት እኔ እንደሆንኩ ስለተረዳው ካሁን በኋላ ይሄ ነገር አይቀጥልም። ሄሉ ስትመጣ ያለውን ነገር እንፈታዋለን። ይቅርታ ጠይቃት ካሁን በኋላ ደስተኛ ሆና ህይወቷን እንድትኖር ነጻ ፍቃድ ሰጥቻት እኔም ደግሞ የራሴን ህይወት ደስተኛ ሆኜ ለመኖር ወስኛለሁ። ይሄን ነው ህይወት ያስተማረችኝ። አንድ ቀን ተገልብጦ ማታቁት ነገር ሊፈጠር ይችላል። አላቅም። ሄሉ እየመጣች ነው። ለማንኛውም እሷ ጋር እሷን እንዳይረብሻት ብዬ እሷ ጋር አንድ የቀረኝ ትውስታ ነበረ። የእሷም የኔም ትውስታ ነው። ታስታውሳላችሁ ከዚህ በፊት እንደውም አንድ ያስመጥቻታለሁ። ራሴ አምጥቼ ነበረ ለ4 አመት ሙሉ እኔ ራሴው ይዤው እኔ ጋር የነበረ የራሳችን ትውስታ ነበረ እና ያንንም ትውስታ ይዛልኝ እንድትመጣ። ምክንያቱም ሄሉ አሁን በራሷ ህይወት በራሷ ጎዳና ነው ያላት። የኔ ነገር ሊረብሻት አልፈልግም። ነፃ ሆና እንድትኖር ልፈቅድላት ስለምፈልግ እና እየመጣች ነው። ስትመጣ ያለውን ነገር አብራችሁ የምታዩት ይሆናል። እንግዲህ እንጠብቃት ሄሉ። አመድ ነስንሼ ሐዘን ለብሼ ኦሜን አድሬ ፍቅሬ አላስቀረሽም አላተርፈሽም የሆነው ላይቀር ዛሬ ልቤም ቢጎዳ
ቢሞዳው እዳ ዱብዳ በላይ ወርዶ በኔ ቤተሰብ ሄሉ ደርሳለች። እንግዲህ ካሁን በኋላ መተዛዘን የሚያስፈልግ አይመስለኝም። ተቀመጪና ኖርማል ነው፣ ችግር የለውም። አጣርፈ ጠራኸኝ። ኦኬ እየመጣሁ ምንድነው ማለት ለአውርተን ሁሉ ነገር የጨረስን መስሎኛል መሰለኝ። አዎ ጨርሰናል። ኖርማሊ አሁን ሌላ ነገር ሆኖ ልበጠብጥሽ ምናምን ነገር አይደለም እንድናወራ የፈለኩት። ከዚህ በፊት በእኔ ችኩልነት በእኔ አንዳንድ ነገር ሰላምሽን ደስታሽን የነጠቅኩ ስለመሰለኝ ነው። ከአሁን በኋላ እንደዚህ አይነት ነገር እንዲሰማሽ አልፈልግም። ነገሮችን በራሴ መንገድ ለማስኬድ ሞክሬ ላይክ አንቺንም ያስደሰትኩ መስሎኝ በተሳሳተ እቅድ ማለት ነው በቤተሰቦች ፊት ለፊት በዘመዶች ፊት ለፊት ተዋርጃለሁ። አዋርደሽኛል አለልን እንግዲህ በገዛ ስራዬ ነው እንግዲህ ለፍቅር የከፈልኩት የመጨረሻው መስዋዕትነት ነው ብዬ ለራሴ ልመን እና ዛሬ አንቺን ልወቅስሽ እንደዚህ ሁኝልኝ እንደዚህ ሁን ለማለት አይደለም። ከዛ በፊት ግን በጣም እንደማከብርሽ ታውቂያለሽ። ቀና ብዬሽም ለማየት እንደምፈራሽ ታውቂያለሽ። እንኳን ለሌላ ነገርና ትላንት በጓደኛሽ ፊት ለፊት መጥቼ ስለበጠበጥኩሽ በጥፊ ስለመታውሽ ከልቤ ይቅርታ ለማለት ፈልጋለሁ። ናቲ ሲጀመር ወደኸኝ ታውቃለህ አንተ ነህ። እኔ እኮ የምትወደኝ አይመስለኝም ታውቃለህ። አይ ሌላ ነገር ባታወሪ ደስ ይላል። ምንም ችግር የለውም። እንዴት መሰለህ የሆነ አለ አይደለም ሄሉ ለሌላ ነገር እኔ ብወድሽም ባልወድሽም አሁን እዚህ ጋር ማተር አያደርግም። ሁሉንም ነገር አልቋል ስለኛ። እኔማ እንዳለቀ አውቃለሁ። ችግር የለውም። ሲጀመር ምን መሰለህ ብዙ ትምህርቶች ከሰው ከሌላ ነገር አይደለም ይቅርታዬን እንድትቀበይ ነው። ይቅር በይ። እዚህ ጋር ማውራት ያለብኝ ነገር አንተ ራስህን አውርተሃል። እኔም የራሴን አውራ። ሲጀመር ከልጅቷ ጋር ይዤክ ማለት ነው እዛ ጋር የተናገርከው እያንዳንዱ ነገር ከአፍ የሆነ የወጣ አይመስልም። የሆነ ልብ ውስጥ ያለውን ነገር ያወራ ነው የሚመስለው። እያንዳንዱ ነገር ያወራኸኝ እሷ የተረጋጋች ሴት እንደሆነች እኔ ችኩል እንደሆነ ማን መልሰውን ነገር ባንበጠብጥ ችግር የለውም። አሁን አንቺ ጸጸቱ ነው መሰለኝ እንደዚህ የሚያስወራሽ። ስለተያዝሽ ትላንት ከወንድ ጋር ተያዝሽ ወይን እየጠጣችሁ ቫላንታይን ዴይን ትላንት በሰፊው እያከበርሽ ስለተያዝሽ አሁን በጸጸት ያኔ እንደዚህ ሆነ ምናምን ተንበርክኬ በጣም ብዙ ጊዜ እያለቀስኩ አድለን ኖሮ ማለት ነው ይሄን እያከበርን ነበር። አላደለንም። እሱ ልክ ነው። አንቺን አድሎሽ አክብረሻል። ዋናው ይመስገን። ባንቺ ስላየሁት እኔ ደስ ብሎኛል። ይሄን ነገር እንደዚህ ለማድረግ ብቻ ይሄ ቫላንታይን ዴይ ምናምን መከበሩ አይደለም ለወደፊታችን ሁላ ለምን ነው የምታቋርጠኝ? ኦኬ ኖ አይደለም ስልሽ እኮ አሁን አንቺ ሲጀመር ማለት ነው ናቲ አትወደኝም። ሲቀጥል ደግሞ ይሄ የራስሽ እንትን ነው ያስታውቅባል። ሲጀመር በወድሽም ባልወድሽም ላንቺ ደንታ እንደሌለ አይቻለሁ። ሲጀመር እንኳን እኔ ለምወደው ሰው ይቅርና በራሴ ህይወት በጣም ምን አይነት ሰው እንደሆንኩ አንቺ ታውቂያለሽ ሄሉ። ለሌላ ጊዜ እንግዲህ ከአዲሱ ጓደኛሽ ጋር እንደዚህ አይነት ነገር ሀፐን ካረገ ሊጎዳሽ ይችላል። ነገር እንዳንተ ነው የሚመስልክ? አዎ አይ ላይሆን ይችላል። እና እሱ አንድ ላይ ስላየህን እንደዛ ነው ሁሉም ነገር የሚመስልህ? እንዳንተ ጀስት እንደው የፍቅር ነገር ምናምን እኮ አይደለም የኔና እሱ። ቢያንስ ከጎኔ አንድ ሰው አለ። አይ ከጎንሽ መኖሩ ራሱ ደስ ይላል በጣም። እኔ ያሆነ ምናምን ነገር አይደለም። ለማንኛውም ሄሉ ስለተፈጠረው ነገር ስለለበሽኩት በጣም ይቅርታ። ያስተካከልኩ መስሎኝ ከ3 ጊዜ በላይ ቤትሽ ሄጄ እንደ ህፃን ልጅ እየተንፈራፈርኩ አልቅሼ ነው ለመንኩሽ። ክብር ወረደ ታዲያ እኔ ጋር ስለይክ አይደለም። አይ ሲጀመር ሴቶች እንደዚህ አይነት ወንድ አትወዱ። እኔ ባንቺ ነው የተረዳው። እኔም እንደዚህ አይነት ሰው አይደለሁም። ፍቅር ነው እንደዛ ያደረገኝ። ካሁን በኋላ የምሬን ነው የምልሽ አንቺ በማንም ዘንድ እንደዚህ አይነት ናቲን ካሁን በኋላ እንደማታይ ቃል እገባልሻለሁ።
ብትወጂኝም ባትወጂኝም ላይ ካሁን በኋላ ማተር አያደርግም። ግን እንደዚህ ያልኩ አንቺንም ምናምን መበጥበጥ አልፈልግም ይመስለኛል። እስከዛሬ ራሱ እኔ በጣም ስለማፈቅርሽ እስከዛሬ ያፈቀርኩ ስለጠበቅኩሽ ስለቆየው ህመሜን ውስጥ አርጌ ስለደበቅኩኝ እስከዛሬ ስለጠበቅኩ ያ አሳዝኖሽ እንጂ ለኔ ፍቅር ኖሮሽ አይደለም። ለኔ ፍቅር ኖሮሽ ቢሆን እንደዛ ስሰቃይ እንደዛ ሲሆንልሽ አሁን አልገባኝም። ያንተን ባንተ ሳይዝ ብቻ ያለውን አትመልከት። አንተ ብቻ አይደለህም እየወደድክ ያፈቀርክ የነበርከው። አንተ ብቻ አይደለህም ለእያንዳንዱ ነገር መስዋዕትነት የከፈልከው። አንተ ብቻ አይደለህም መንገዱን ብቻን ተጉዘህ አልመጣህም። ገብቶሃል? አንተ ብቻን ተጉዘህ አልመጣህም። ሁላችንም ተጉዘን የራሳችን መስዋዕትነት ተከፍሎ ነው እዚህ የደረስነው። ሄለን አንድ ነጥብ ስለጣለች ሄለን ከአንድ ሰው ጋር ስለታየች በጭንቅላት ውስጥ የሆነ ነገር ኖ እኔ ሳወራ የሆነ ከበር ለማድረግ አትሞክር። ስማ ሄለን ስለታየች ሞር ጥፋተኛ ናት ለመባል አትሞክር። አንቺ ጥፋተኛ አይደለም። አንቺ ደስ ያለሽን ህይወት እኮ ቺል ያረክሽ እኮ እየተዝናናሽ እኔ ደስተኛ መሆን ነው የምፈልገው ደስታዬን አትበጥብጡ እያልሽ ያለሽ ሴትዮ እኔ እኮ ጥፋት ነው አላልኩሽም። እኔ ነኝ ጥፋተኛው ከደስታሽ የነፈኩኝ። እኔ አሁን ደስ ይበለሽ እኔንም ደስ ይበለኝ በደስታሽ ልደሰት ነው የመጣው። እኔና አንቺን ደግሞ እስከዛሬ እንደዚህ ያረጋ ያለው እኔ ውስጥ ያለ ትዝታ የድሮ ፍቅራችን ነው እንጂ አንቺ ደስተኛ እንደሆንሽ ከአንድ ሁለት ሶስቴ አሳይተሽኛል። እና ይሄንንም እንድታመጪ ያደረኩበት ምክንያት ከዚህ በፊት የፍቅራችን ቀስቃሽ የፍቅራችን እንዲመለስ ራሴ ይሄንንም ሲጀመር እኔ ነኝ ያው እስከዛሬ ጠብቄ ያስኩት አንቺ ጋር ቢሆን የት እንደሚሆን አውቃለሁ። እና ለማንኛውም ይዘሽ እንድትመጪ ያደረኩትም አንቺ ቤት የኔን ከሰበር አንድ ላይ ሆናችሁ ፊልም ያያችሁ አየሁት ቀሰቅስ ነገር አንቺ ንገረኝ። ቆይ እኔ በኔ ቦታ ብትሆን ምን እንደምታደርገው ቆይ እኔ አንተን እኮ ከሴት ጋር ነው ለመጀመሪያ ጊዜ እዛ ቤት ውስጥ ቁጭ ብላችሁ አንድ ላይ ፊልም ያያችሁ እኔ ቀድሜ ባልመጣ ምን ሊካሄድ ነው ያውቃለሁ። ምክንያት ስለምትፈልጊ ነው እንጂ እንደዚህ አይነት ማንነት እንደሌለኝ ካንቺ ጠንቅቆ የሚያውቅ እንደዚህ አይነት ማንነት እንደሌለኝ ካንተ በላይ የሚያውቅ ማንም የለም። በቃ እኔ ከሲጀመር ብዙ ጊዜ ነው በቃ አረ ምንም እኮ ሄሉ እዚህ ጋር እኮ በቃ ለምንም አደረግሽ ከሁሉም በላይ እናት አባቴ ቤተሰቦቼ ፊት ለፊት ላግባሽ ባደረኩኝ ያው ተዋርጃለሁ። አመሰግናለሁ። አይ አንድ ኃላፊነት ነበር እኮ ምንም እኮ ማዘን እንዳይመስልሽ ካሁን በኋላ እኮ ምንም በቃ ይሄ አለም ፈልገው ኃላፊነት ወርዷል። የምን ኃላፊነት? ኦኬ አሁን ሽማግሌ ልኬ ምናምን በቃ እሷ አልተቀበለችም ለዛ እንትን አልኩኝ ብላ አሁን በቃ አገኘክ እንትኑን አይደል? እንደዛ ነው አይደል? ለምን ትቀበያለሽ? አሁን ሲጀመርኩ ቢሄዱም እኮ አትቀበይም እኮ አትፈልጊም። አንቺ የራስሽን ህይወት ጀምረሻል እና በዚህ ሐሳብ አይግባሽ ችግር የለም። ካሁን በኋላ አላስጨንቅሽም። ነገር ያስጀመርከው ራስህ ነው። እያንዳንዱ ነገር ያስጀመርከው አሁን እኮ ሴት ልጅ ነኝ ይገባሃል? አንቺ ሴት ሲጀመር ኧረ በእግዚአብሔር ሰው ሴት ልጅ ሲጀመር ቆይ ሄሉ ሴት ልጅ ከሆንሽ ፍቅረኛ ያላት ሴት ልጅ ወንድ ልጅ ቤቷ አስገብታ ወይን እየቀዳች እንደዚህ አይነት ሴት ልጅ ነኝ ምናምን ተብሎ እንደዚህ አይነት ነገር የለም። እንደዚህ አይነት ሴት ከሆንሽ ለኔ ጥንቅር ብለሽ በዛው ቀሪ አልፈልግሽም በግልጽ በነግርሽ ማለት ነውና ካሁን በኋላ እኔ አዝኜ ምናምን ነገር አልቀሰሽኝም አታይኝም ሄጄ ተንፈራፍሬም አላለቅስልሽም። ምክንያቱም አንቺ አትፈልጊኝም። ያንን ነው የተረዳሁት። ለኔ ክብር ቢኖርሽ ሄሉ ላንቺ ብዙ ነገር አድርጌያለሁ። ብዙ ነገር መስዋዕት ሆኛለሁ። ሰው ያደረገውን ኦኬ አይ እሱም ጥሩ ነገር ነው። ሲቀጥል ደግሞ ማለት ነው ምንድነው ይሄ ሁለታችንም አሪፍ ነገር ነበረ። እኔም በጣም ወደው ያ ነገራችን ከኋላ ስለተመለሰ እኔም በጣም ደስተኛ ሆኛለሁ። እሱም ግን ያው ምን እንደተፈጠረ ያንዳንዱ ነገር አይተሃል። ራስነ ሁሉ ነገር ያመጣው ሲጀመር ሄዶ በዚህ ነገር በጣም ደስተኛ የሆንሽ ነው። ይቅርታ አድርጌልሃለሁ ግን ከሰው ጋር ስላየሽ በጣም ነው ደስተኛ የሆንሽ። ለምን እንደሆነ አላቅም። ያ ደግሞ ስትጠብቂ የነበረ እንትን ስለሆነ ከኔ ጋር ለመለያየት ከዚህ በፊትም ባይዘ ሄሉ እንደዚህ እንድትሆን ከኔ ጋር እንድትቀጥል ምናምን ነገር ብዙ ጊዜ የምትገፋፉ ሰዎች አላችሁ እና የሄሉን ስሜት እኔ በጥልቀት በፊቶቿ በአይኔ አይቻለሁ። የሄሉን ፍላጎትና ምኞት አይቻለሁና እንደዛ የምትለፉ ሰዎች ከዚህ በኋላ የምር ለሄሉ ጥሩ ነገር እያደረጋችሁ እንዳልሆነ ተረዱ። የሄሉ ደስታ ከኔ ጋር መሆን ብቻ አይደለም። እኔም ደግሞ እድሜ ልክ እያለቀስኩ ምኖርበት ምክንያት የለም። እኔም
የራሴ ደስታ መፈለግ አለብኝ። ቤተሰቦቼን ያዋረድኩ ሰው ነኝ፣ ራሴንም ያዋረድኩ ሰው ነኝ። እንደዛ ሆኜ ግን ምቀር አይነት ሰው አይደለሁም። በራሴ በጣም ብዙ ነገር ያለፍኩ ወንድ ልጅ ነኝ። ለፍቅር ስለተንበረከኩ ምናምን ነገር እንደዚህ አልቃሻና ምናምን አይነት ሰው አይደለሁም። እና ከዚህ በኋላ ስጋት አይግባሽ እና የኛም ነገር ተመላልሶ ካሁን በኋላ አይበጠብጥሽም። አንቺም የራስሽን ህይወት ፈታ ብለሽ ኑሪ። ይሄን ልልሽ ነው። ላጨናንቅሽ ምናምን ነገር አልፈልግም። ካሁን በኋላ የምሻማብሽም ጊዜ የለም። ሜቢ የምንገናኝ ከሆነ የምንገናኝ ይሆናል። ከዛ ውጪ ሄዱ ካሁን በኋላ የፍቅር ጀስት ዋናው መሰረቱ ምን እንደሆነ ታውቃለህ? መታመን ነው። አዎ አምነሽኝ አሳይተሽኛል። እምነቴን ነው የሰባበርከው። እንዳንተ ማምነው ሰው አልነበረም። አንተን ማለት ነው ጀስት ምድር ላይ አላ ከማንም በላይ እንደማ አድርጌ ነው ሄዱ። ትላንት እንደዛ ስለታየሽ በጣም አሳፍሮሽ ሊሆን ይችላል፣ ግን ኖርማል ነው ምንም አይደለም። አንቺ ያመንሽ ማንም እንደማይታመን ነው ያሳየኸኝ። ለኔ ያለህ ቦታ ምን እንደሆነ አይቻለሁ። ለኔ ያለህ ቦታ ምን እንደሆነ አሳይተኸኛል። ይሏል እዚህ ጋር ለማስመሰል ምናምን ነገር ባትሞክሪ ከዚህ በኋላ እኔ በእንደዚህ አይነት ሁኔታ አላዝንም እና በጣም አተምሬያለሁ። እኔ አውቃለሁ ማለት ካንተ ጋር ብዙ ነገር ነበር የምመኘው። በጣም ብዙ ነገር ነው የምመኘው ካንተ። ምኞትሽንም አሳየሽኝ እኮ ምኞትሽን አሳየሽ በክብር ቤተሰብ ከቤተሰብ ጋር ሁላ ላዛምድ በክብር ጠየቅኩሽ፣ በቤተሰብ አስጠየቅኩሽ። አንቺ ግን አይ አልፈልግህም ከህይወቴ ውጣ ነው ያልሽኝ። ያ ነው አንቺ ላንቺ በጣም ትልቅ ነገርና ይሄን አሁን ደግሞ እንደ ፉከራ አድርገሽ ደግሞ አሁን እንትን ሳቲ ስታፍሪ ስለ ግንኙነታችን ሄሉ እግዚአብሔር ካሁን በኋላ የምታወሪበት አፍ የለም እና ዝም ብለሽ ብትተይ ይሻልሻል፣ አንቺንም ያስነጭሻል። እና ከሁሉም በላይ ከማንም በላይ እግዚአብሔር ነው የምልሽ ሄሉ ላንቺ ደስታ ደስ ይለኛል። ደስታዬን አትበጥብጥ ብለሻል። ከበር ያረክ የሆነ እኔ እንዳላወራ የምታደርገው ነገር በጣም ተመችቶኛል። ለማንኛውም የሰው ልጅ ስላወራ ብቻ ትክክል ነው ማለት አይደለም። አንተ ቀድመህ ከኔ ስላወራክ ትክክል ነው ማለት አይደለም። አንቺ ማሳታወሪ ራሱ ታሳምኛለሽ። እሱ ማመን አስቸገረሽ። ህይወት እንደዚህ ናት። ካንተ ጋር በጣም ብዙ ህልም ነበረኝ። አንተን በጣም ነበረ የምፈልግህ ታውቃለህ፣ ከማንም በላይ ግን አንተ ለኔ ያለህን ነገር ስለማውቀው ጀስት ኖርማል ነው ለኔ ችግር የለውም። እሺ እንኳንም ኖርማል ሆነ። አሁን ያው ምን ይፈጠር ነው ገብቶሻል። እንደማትፈልጊ ነግረሻል። ጓደኝነታችን መመለሱን አትፈልጊም አይደል? አንድ መሆናችንን አትፈልጊም። መንገድ ነው የፈለከው። መንገድ ፈልገህ ከኔ መለየት ፈለግ። አሁን መንገዱ ክፍት ሆነ ያለክ። እኔ መንገድ ፈልጌ አይደል? ሲጀመር ሄሉ ዝም ብለሽ ለማሳዘን ምናምን ነገር አትሞክሪ። ብዙ ጊዜ እኔ እንደውም የመሰለኝ በእንባ መሸወድ ምናምን ነገር ለምደሻል። እኔ ካሁን በኋላ ውስጤ ደንድኗል። በቃ በእኛ ጉዳይ ውስጤ ደንድኗል እና አመሰግናለሁ ስላሳየሽኝ ክብር። በሰዎች ፊት ነው ያዋረድሽኝ። ተዋረድኩ አልልም። እንደማፈቅርሽ ታውቂያለሽ። አንቺ ራሱ ሲጀመር ከኔ እንደኔ እንደሚወድሽን ሰው እንደማታገኝ ታውቂያለሽ። ግን እንደዚህ አይነት ወንድ አይመችሽም። ከአንድ ሁለት ሶስት ያሳይተሽኛል። አንቺ የሚመችሽ ዘና ብሎ ምናምን ላንቺ የማያለቅስ እና በዛ አትዘኝ። ካሁን በኋላ እኔም ራሴን ለመሆን እሞክራለሁ። ካሁን በኋላ የኛ ትዝታ አይበጠብጥሽም። እሺ እንደዛ ለማድረግ ቃል እገባለሁ። በፈለግሽው ዲስታንስ ካንቺ መራቅ ካለብኝ ራቅ ባልሽኝ ልክ እርቃለሁ። የሚያስፈልግሽም ነገር ካለ አፍቃሪሽ አይደለም ከጎንሽ አልጠፋም። እንደተለመደው የሚያስፈልግሽ ነገር ካለ ጠይቂ ማለት መገናኘት እንችላለን። ከዛ በተረፈ ልበጠብጥሽ አልፈልግም። እንኳን እኔ ትዝታችን ራሱ በኋላ አንቺን በጥብጦ እንዲያስርሽ ከመንገድሽ እንዲያስቀር ምናምን ለባሻ እኔ ነኝ። አሁን በፊት እኔ ነኝ ተሸክሜ ህመሜን ጣይን ተሸክሜ ከራሴ ጋር ነው እና የኔና አንቺ ነገር ምንም ማንንም አልጠቀመንም። ስላሳየሽኝ ነገር አመሰግናለሁ። ምንም ማለት አይደለም። አንድ ቀን እንኳን ታግሰ እንደዚህ ግን አትለማመጠኝም ሁላ
አሳይተሽኛል። ትዕግስት ምን እንደሆነ አሳይተሽኛል። አንድ ቀን እንኳን ታግሳታ አስሬ ቤቴ ሸጄ አስሬ ተንፈራፍሬ ነው እንደዚህ ተንበርክኬ ለመንኩሽ ይቅር በይ ብዬ ስላደረኩት ነገር ሳይሆን ስለተሰራብኝ ሴራ ላስረዳስ ሞክርኩ። አንቺ ግን ምንም ለኔ ፍቅር እንደሌለሽ ክብር እንደሌለሽ ከአንዱ ለሶስቴ በወንድ አስደብድበሽኝ ምንም ክብር እንደሌለሽ አሳይተሽኛል። ባለችን ጊዜ እንጋባና አንድ እንሆን ብዬ ለመንኩሽ። እኔን ሳይሆን ቤተሰቦቼን ሁሉ አዋርደሻል። አልፈልግህም ብለሽ አስመልሰሽኛል እና ከዚህ በላይ እኔ ክብር የሚሰጥ ሰው ካለ እኔ ከጎኑ ነኝ እና አመሰግናለሁ። ሌላ ነገር እንዳብራራ አታርቂ። ካሁን በኋላ ለምን ተከፋሻው? ምንድነው የሚያስከፋ ነገር እኮ ምንም የለም። አንቺም ትዝታ የለብሽም። እንደፈለግሽ ሄደሽ ወይን መጠጣት ትችያለሽ። እኔም ማረብሽሽም። ካሁን በኋላ ምንም የሚያሳፍርሽ ነገር የለም። ህይወትሽን በነፃነት መኖር ትችያለሽ። እኔም ካሁን በኋላ ምንም አልጨቀጭቅሽም። ማይሆን ነገር ስለታገልኩኝ እና ካሁን በኋላ ምንም አንቺን የሚያጨናንቅሽ ነገር የለም። ሰማላ ናቲ በህይወት ማለት ነው ከናት ቀጥሎ እኔ ሁለተኛዋ ሴት መሆን ነበር የምፈልገው። ግን አትፈልገኝም። እንኳን እንደናቴ እንደ ኖርማል ጓደኞቼ ራሱ አላከበርሽኝም። ሄሉ በሰው ፊት ለፊት አስደበደብሽኝ። ወንድ እየጠራሽ አሳየሽኝ። ማንነትሽን አሳየሽኝ። ብዙ መከታ አለኝ እኔ ሰዎች አሉኝ አላስፈልግም ነው ያልሽኝ። እያለቀስኩ ተንፈራፍሬ ተንበርክኬ ለመንኩሽ። በቤተሰብ ፊት ለፊት አዋረድሽኝ። አሁን ደግሞ ምን ልሁን ብለሽ ነው የምታወሪው? ምንም እኮ የምታወሪበት ሚንስ የለም ሄሉ። የኛ ነገር እንደማትፈልጊ እኮ አሁንም እየነገርሽ ነው። አሁን ራሱ ብንበረከክልሽ እንደማትፈልጊ ታውቂያለሽ። እና እኔ እንዳላዝን ነው። እኔ እኮ አላዝንም። ካልፈለግሽኝ እኮ አልወደድሽኝም ነው። እኔ እኮ አልሞትም። ያኔም ተለይቼሽ እኮ አልሞትኩም፣ እኖርኩኝ። ይኸዋለሁ። ምን ነው ገረጣውብሽ? ከሰው ኖርማል ነው። እና ሰው ሁሉ ካፈቀረው ሰው ጋር አይኖርም። ለኔ ኖርማል ነው። እና እኔን ለማስደሰት እኔን እንደዚህ ምናምን እንደምትወጂ ምናምን ነገር አክት ለማድረግ የምትሞክሪው አንቺ ሳትቀሪ እንደማትፈልጊኝ የዓለም ሕዝብ አይቷል። ቤተሰብ ሁሉም ሰው ተረድቷል። እና በዛ ልክ ለማስመሰል አትሞክሪ። እንደማትፈልጊኝ አውቃለሁ። እና ፈልጊኝ ብዬም አለምንሽ ማለት ነው። ህዝቡ የሆነ ከሄለን የሆነ ሄሉን እንዲጠላት ምን ለማድረግ ነው? አይ ዶንት ኖ ብቻ አልገባኝም። ማን ነው ህዝቡ ሄሉን እንደሚጠላ? እንደዚህ ናቲ እኔ አንተን ቤተሰብ በደንብ ነው የማከብረው። እንደዚህ ማብራራት ነው አይደለም። እወዳለሁ የምትይኝ ምንድነው? አለማውቃል አንቺ ሲጀመር ማለት ነው። አንተ 10 ብታወራ ህዝቡ ራሱ እንዴት እንደምወድ ጠቅቆ ያውቃል። አንተ ባትረዳ ያንቺ መውደድ ለሚዲያ ነው እንጂ ለኔ አይደለም። ለኔማ አሳየሽኝ በስንት ልክ በለቁም ነገራችን ለቁም ነገር እንቀይረው ስልሽ አንቺ ግን እንደማይመችኝ ስላሳየሽ ያሳየኸኝ ነገር ማለት ነው። ሴት ይዛ ሳላምንበት ምንም ነገር ላይ አልገባም። ይሄው አስረግጬ እናገራለሁ። እርግጠኛ ያላመንኩበት ነገር ላይ አልገባም። ስማ ማንነትህን አሳይተኸኛል። እያንዳንዱን ነገር አሳይተኸኛል። ማንነትህን ስላሳየኸኝ እኔም ደግሞ ሴት ልጅ ነኝ። ሳላምን አልገባም። ነገ ያቺ ሴት መጣ ህይወቴን እንድበጠብጣል። ኦኬ ደስተኛ ነህ እኮ ከእሷ ጋር ደስተኛ እንደሆንክ አውቃለሁ። ዛሬ መጣ የሄለንን ፓርት ስላየክ ያንተን ፓርት ለመሸፈን በታምር እንዳትሞክር። መጀመሪያ ያዘንሽ መስለሽ ነው እኔ ውስጥ የገባሽው እንጂ የኛ ነገር እኮ ካበቃ ቆይቶ ነበር። ግን ያዘንሽ መስለሽ ያ ካበቃ ቆየ እኮ ናቲ። መጀመር አልነበረብንም? አዎ ነበረብን። ግን እኔ ያስደሰትኩ መስሎኝ ሰክቼ ለርሳሃን ተሰው አረኔስ ፍጹም አልቻልኩ። ቀዳደድካ ለአንተ ተራ ነው አይደል? ለነገሩ ፎቶ አይደለም። እኔ የራሴ ነበር ስለሌለው ነው። ሲጀመር አኑረኸኝም አታውቅም። አኑረኸኝም አታውቅም። ትፈልጊኛለሽ እንዴ? አኑረኸኝም አታውቅም። እና አመሰግናለሁ። ለማንኛውም ይቅርታ አድርጉልኝ ለኔም ስለተፈጠረው ነገር። አመድ ነስንሼ ሐዘን ለብሼ ጦሜን አድሬ ፍቅሬ አላስቀረሽም አላተርፈሽም የሆነው ላይ ቀር ዛሬ